ብዙዎቻችን የምንሮጠው ለሌለን ነገር ነው። ነገር ግን የሌለን መስሎ የምንፈልገው ነገር እጃችን ላይ ቢሆንስ? ዛሬ አንድ ምስጢር ነግራችኋለሁ። የአንድ መንደር እጣ ፈንታ የቀየረ፣ የአንድን ወጣት ተስፋ የፈተነ የማይታየው የብርሃን ዘንግ። ሰላም ጤና ይስጥልን። ከቪዥነሪ ቻናል የዮርዳኖስ ዘውዱ ነኝ። በዚህ ቻናል ላይ የሰው ልጅን ጥንካሬ፣ ምስጢራዊ ታሪኮችንና የህይወት ትምህርቶችን እንፈትሻለን። ዛሬ ወደ ኤልያስ ዓለም እንሄዳለን። ኤልያስ በበረሃማው መንደር ውስጥ ብቸኛው ተስፈኛ ወጣት ነበር። መንደሩ በድርቅ ተመቷል። ሰዎቹ በረሃብ አልቀዋል። ብቸኛው ተስፋ ደግሞ የብርሃን ዘንግ ነው። ኤልያስ አሸዋውን እያረሰ ፀሐዩን እየተጋፈጠ ያንን የብርሃን ዘንግ ለዓመታት ፈለገው። እግሮቹ በቁስል ተሞልተዋል። የገዛ ወላጆቹ ሳይቀሩ ተወው ልጄ፣ ይህ ተረት ተረት ነው እያሉ ይሳለቁበትና ይስቁበትም ነበር። አንድ ቀን የመንደሩ ሽማግሌው ጠቢብ ዘንጉ ያለው ብዙዎች ሄደው የቀሩበት ጥልቅ ዋሻ ውስጥ ነው ብለው ነገሩት። ኤልያስ ግን ወደ ኋላ አላለም ነበር። ፍርሃቱን ውጦ ጨለማውን ለብሶ ወደዚያ አስፈሪና ጥልቅ ዋሻ ሄደ። ዋሻው ውስጥ ሲገባ የሚሰማ ድምፅም ሆነ የሚታይ ብርሃን አልነበረም። በጨለማው ውስጥ እየዳሰሰ ሲጓዝ አንድ አስገራሚ አሮጌ ሳጥን አገኘ። እሱም በከፍተኛ ጉጉት ውስጥ ሆኖ ከፈተው። አገኘሁት ብሎ ጮኸ። ነገር ግን በዚያ ሳጥን ውስጥ ዘንግ የሚባል ነገር አልነበረም። በውስጡ የነበረው አንድ መስታወት ብቻ ነበር። ኤልያስ በመስታወቱ የራሱን የዛለ ፊት ተመለከተ። ከመስታወቱ ስር ደግሞ እንዲህ የሚል ጽሑፍ አነበበ። ዘንጉ አንተ ነህ፣ ጨለማውን የምትገፋው በልብ ባለው ጽናት እንጂ በእጅህ በምትይዘው ብረት አይደለም የሚል ጽሑፍ። የኤልያስ የብርሃን ዘንግ ተስፋው ነበረች። እሱ አምኖ መንደሩን ሲመራ ዝናቡም ዘነበ፣ ተስፋውም ለመለመ። ያንተስ የብርሃን ዘንግ ምንድን ነው? ዛሬ የጀመርከው ጉዞ መጨረሻው ብርሃን መሆኑን አትጠራጠር። ይህ ታሪክ ካነቃቃችሁ ሰብስክራይብ በማድረግ የዚህ ጉዞ አካል ሁኑ። በሚቀጥለው ምስጢራዊ ታሪክ እስክንገናኝ የውስጣችሁ ብርሃን አይጥፋ። ቸር ቆዩ።